ማስጠንቀቂያው አንድ ቀን ብቻ ቀርቶታል። በአሜሪካ የምትገኙ ሰነድ አልባ ኢትዮጵያን በሙሉ በዚህ ሰዓት የምትወስኑት ውሳኔ ህይወታችሁን ሊያስተካክል እንዲሁም ህይወታችሁን እስከ መጨረሻው ድረስ ሊያበላሽ ይችላል። ስለዚህ በዚች አንድ ቀን ውስጥ የምትወስኑት ውሳኔ ተጠንቅቃችሁ መወሰን ይጠበቅባችኋል። Turn yourself in and we will fly you back. That's the message from the Department of Homeland Security to people in the U.S. living here illegally. The Trump administration is giving them incentives to return to their countries of origin and avoid arrest. Alexandria Hoff has the details. በዛሬ ቪዲዮ እጅግ አንገብጋቢና አስቸኳይ መረጃ ይዤላችሁ ነው የመጣሁት። በአሜሪካ የምትገኙ ኢትዮጵያን በሙሉ ይህ አስቸኳይ መረጃ ስለሚመለከታችሁ ሙሉ ቪዲዮ መከታተላችሁን እንዳትረሱ። እኔም የተብራራ ኢንፎርሜሽን በአጭሩ በግልጽ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ስለማዘጋጅ ሁላችሁም ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ መሆናችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እኔ ካስረዳኋችሁ ወይም እኔ ከነገርኳችሁ በላይ የተብራራ ኢንፎርሜሽን ወይም ዲቴይል የተብራራ ኢንፎርሜሽን ማግኘት ብትፈልጉ ሰዎች ዌብሳይቱን መጠቀም ትችላላችሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ መልኩ ይከፍታል። የዚህ ሰዓት አርጀንት አለርት የሚላል እዚህ ጋር የምትመለከቱት አንዶክመንትድ ኢሚግራንት ኢን ዘ ዩኤስ ፌስ ክሩሻል ዴድላይን ኤንድ ቾይስ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ አስገብቶናል። የተገለጹት መግለጫዎች ማለትም በዚች አንድ ቀን ውስጥ ምንድነው ማድረግ ያለባችሁ የተባለው ማለትም ማስጠንቀቂያው አንድ ቀን ቀርቶታል እንደነገርኳችሁ። ስለዚህ በዚች አንድ ቀን ውስጥ ምንድነው ማድረግ የምንችለው ወይ ያለብን ነገር የሚለውን አጠቃላይ ኢንፎርሜሽን የያዘ መረጃ እዚህ ፔጅ ላይ ታገኛላችሁ። ይሄም ምንድነው የሚለውን በምንመለከትበት ሰዓት እዚህ ጋር እንደምትመለከቱት The Trump administration wants to help migrants reunite with their families. Homeland Security Secretary Kristi Noem announcing her department is tripling the incentive for illegal aliens to leave voluntarily before the end of the year. We'll buy you a ticket, give you $3,000 to go home, and that includes እዚህ ጋር እንደምትመለከቱት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአሜሪካ ለምትገኙ ኢትዮጵያን በሙሉ እስከ ዲሴምበር 31 ወይም እስከ ዲሴምበር 31 ድረስ ማድረግ አለባችሁ ያላቸውን ዝርዝር መረጃዎች ይፋ አድርጓል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ዲኤችኤስ ይፋ ባደረገው መሰረት እስከ ዲሴምበር 31 ድረስ አንዶክመንትድ ኢሚግራንቶች ወይም በአሜሪካ የምትገኙ ሰነድ አልባ ኢትዮጵያንም ሆነ ማንኛውም አይነት ዜጎች አሜሪካን ለቃችሁ መውጣት አለባችሁ ሲል አሳውቋል። ይህ መሆን ካልቻለ ማለትም በዚህ በገለጸው ቀናት ውስጥ መውጣት ካልቻላችሁ ግን ራሳቸው በኃይል እንደሚያስወጡ ማለትም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃይል በመጠቀም በግዳጅ እንደሚያስወጣ ወይም ዲፖርት እንደሚያደርግ። ነገር ግን በዚህ ማስጠንቀቂያ በተሰጠበት ቀን ድረስ ከዲሴምበር 31 ድረስ በገዛ ፈቃዳችሁ ወይም ፈቃደኝነት ላይ የተመሰረተ ከአሜሪካ መውጣት ከፈጸማችሁ ግን $3000 ቦነስ እንደሚሰጣችሁ እንዲሁም ደግሞ የፕሌን ትኬት ከራሳቸው እንደሚችሉና ሙሉ ወጪ ሸፍነው ወደ ሀገራችሁ እንደሚልኩ ወስነዋል። ወይም እዚህ ጋር እንደምትመለከቱት ዩኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እዚህ ጋር እንደምትመለከቱት $3000 እንደሚሰጥ እንዲሁም ደግሞ የፕሌን ትኬት ራሳቸው ኦፈር እንደሚያደርጉ ወይም እንደሚያቀርቡ። ይህ ነገር ግን የሚያገለግለው እስከ ዲሴምበር 31 2025 ድረስ ማለትም እስከ ነገ ቀን ድረስ ብቻ መሆኑን ገልጸዋል። ስለዚህ በአሜሪካ የምትገኙ ሰነድ አልባ ኢትዮጵያኖች ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ የቀረበላችሁ መጥሪያ ወይም የቀረበላችሁ አስቸኳይ መልእክት ይህንን ይመስላል። እንዲሁም በቲፒኤስ ወይም በቴምፖራሪ ፕሮቴክሽን ስታተስ ውስጥ የምትገኙ ኢትዮጵያንም አይስ ወይም ከኢሚግሬሽን ከስተም ኢንፎርስመንት የተሰጠ መግለጫ አለ። መግለጫውም እንደሚታወቀው ለኢትዮጵያን ተሰጥቶ የነበረው ጊዜያዊ ጥበቃ ወይም ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ አሁን ላይ መቋረጡ የሚታወቅ ነው። በዚህም ምክንያት ብዙ ሰዎች ይህንን መልክ ወይም ይህንን በዩኤስ ገቨርንመንት የተወሰነ ውሳኔ ወዳልተፈለገ አቅጣጫ እየወሰዳችሁ ትገኛላችሁ። ስለዚህ ኢትዮጵያን ማለትም በቲፒኤስ ወይም በቴምፖራሪ ፕሮቴክሽን ስታተስ ውስጥ የምትገኙ የነበራችሁ ኢትዮጵያን አቅጣጫችሁን ወይም የነበራችሁበትን ቲፒኤስ ፕሮግራም ወደ ሌላ አማራጭ በአስቸኳይ መቀየር አለባችሁ ሲል መግለጫ ወጥቷል። ስለዚህ በቲፒኤስ ፕሮግራም ውስጥ የነበራችሁ ኢትዮጵያን በሙሉ ያላችሁን የቲፒኤስ ፕሮግራም ከዚህ በኋላ ስለተሰረዘ ወደ ቀጣይ ወይም ወደ ሌላ አይነት አማራጭ ራሳችሁን መቀየር ወይም ሙቭ ማድረግ እንዳለባችሁ አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት አሳስቧል።
እንዲሁም ሌላው አንዶክመንትድ የሆናችሁ ኢሚግራንቶች ወይም ሰነድ አልባ ኢትዮጵያኖች እንዲሁም ደግሞ በቲፒኤስ ፕሮግራም ውስጥ የነበራችሁ ሰዎች ምንድነው ቀጣይ ማድረግ የምንችለው ወይም በዚህ ሰዓት ማድረግ የምንችለው ነገር ምንድነው ያለን አማራጭ ምንድነው የሚለውን በምንመለከትበት ጊዜ እዚህ ጋር የተዘረዘሩ 4 አማራጮች አሉ። የመጀመሪያው ሲክ ሌጋል ኮንሰል ነው። ይህ ማለት የኢሚግሬሽን ጠበቆችን እንዲሁም የህግ አማካሪዎችን ከኢሚግሬሽን ጋር የተገናኙ የህግ አማካሪዎችን ማማከር እንዲሁም ደግሞ እነሱን ጠበቃ አድርጋችሁ መያዝና ጉዳዩን ወደ ፍርድ ቤት የመውሰድ አቅም ካላችሁ ወይም ደግሞ ያላችሁበት ሁኔታ ወደ ፍርድ ቤት ተወስዶ ፍርድ ቤቱ ለእናንተ እንዲወስን የሚያስችልበት ሁኔታ ካለ ወደ ፍርድ ቤት መውሰድ ወይም ደግሞ ወደ ኮርት መውሰድ እንዲሁም አጠቃላይ ሌጋል ሲኮችን ወይ ደግሞ የህግ ባለሙያዎችን ማማከር እጅግ አስፈላጊ ነው። የመጀመሪያው እርምጃችሁ ይህ ሊሆን ይገባል። ሁለተኛው ደግሞ በቮለንተሪ ሪተርን ፕሮግራም ወይ ደግሞ በገዛ ፈቃዳችሁ ራሳችሁን ዲፖርት አድርጉ በሚባለው ውሳኔ ላይ መሳተፍ ወይም መስማማት ነው። በዚህም የምታገኙት ቤኔፊት ራሳቸው እንደተናገሩት $3000 እንደምታገኙ የፖኬት መኒ እንዲሁም ደግሞ የፕሌን ቲኬት ራሳቸው እንደሚሸፍኑ ገልጸዋል። እንዲሁም ሌላ ጊዜ ወደ አሜሪካ መግባት በምትፈልጉበት ጊዜ በህጋዊ መንገድ እስከሆነ ድረስ ያለምንም ችግር በነጻነት አሜሪካ ላይ መግባት እንድትችሉ ማለትም ዲፖርቴሽን ውስጥ ሳይሆን የምትመደቡት በገዛ ፈቃዳችሁ እስከወጣችሁ ድረስ በሌላ አማራጭ በህጋዊ መንገድ ወደ አሜሪካ ተመልሳችሁ መግባት እንደምትችሉ ስለገለጹ እንደነገርኳችሁ ቮለንተሪ ሪተርን ፕሮግራም ውስጥ መሳተፍ ነው ሁለተኛው ምርጫችሁ። ሶስተኛው ምርጫችሁ ደግሞ ፕሪፔር ፎር ፖቴንሻል ኢንፎርስመንት አክሽን ይላል። ይህ ማለት በአይስ በኢሚግሬሽን ከስተም ኢንፎርስመንት በኃይል እስከምትወሰዱ ድረስ አሜሪካ ላይ መቆየት ነው ያላችሁ ኦፕሽን። ስለዚህ ይሄኛውን አልመክርም፣ ነገር ግን ከላይ ያሉትን ሁለቱን ብትሞክሯቸው አሪፍ ነው። በተለይ ደግሞ የህግ አማካሪዎችን፣ ጠበቆችን ወይም የኢሚግሬሽን ባለሙያዎችን ማማከር እጅግ በጣም ሊጠቅማችሁ ይችላል። ምክንያቱም የሁሉም ሰው ኬዝ አንድ አይነት ስላልሆነ ወይም ደግሞ የሁላችሁም ኬዝ አንድ አይነት ስላልሆነ የተለያየ አይነት ኬዝ እናንተ የምታርፉበት ወይ ደግሞ እናንተ አሜሪካ ላይ ስቴይ የምታደርጉበት የምትቆዩበት ኦፕሽን ሊኖር ስለሚችል የህግ አማካሪዎችን ማናገር ወይ ደግሞ የኢሚግሬሽን ባለሙያዎችን ማናገር እጅግ በጣም ሪኮመንድ ማድረገው ጉዳይ ነው። ሌላኛው የመጨረሻው አራተኛው ኢንፎርሜሽን እጅግ ሊኖራችሁ ይገባል። ይህም አዳዲስ የሚወጡ መረጃዎች ሊሆኑ ይችላሉ። እንዲሁም የተቀመጡትን አንድ ባንድ ህጎች ማንበብ ኢንፎርሜሽን በደንብ ሊኖራችሁ ይገባል። ከኢሚግሬሽን ፖሊሲ ጋር የተገናኙ ኢንፎርሜሽኖችን ማለት ነው። ስለዚህ አጠቃላይ የትራምፕ መንግስት አስቸኳይ ያላቸው ወይም እጅግ አስቸኳይና አንገብጋቢ ሆነው ውሳኔ የሚፈልገው ማለትም ጥንቃቄ የተሞላበት ውሳኔ የሚፈልገው ነገር ይህን ይመስላል። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አድርጋለሁ። በዚህ ሁኔታ ውስጥ ያላችሁ ሰዎች ፈጣሪ ይርዳችሁ ማለት እፈልጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት እንድሰራው የምትፈልጉት የቪዲዮ ሀሳብም ካለ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ሰዎች እንደዚህ አይነት ቪዲዮዎችን ቶሎ ስለማዘጋጅ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም እንደዚህ አይነት አዳዲስ መረጃዎች አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታትዬ ስለማደርሳችሁ ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ በቀጣይ አዲስ የሚወጡ አፕዴቶች አዲስ የሚወጡ ነገሮች ካሉ ቶሎ ተከታትዬ እንዳደርሳችሁ ቪዲዮ የወደዳችሁት የተመቻችሁ እንደሆነ ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም ፈጣሪ ይርዳችሁ። መልካም እድል፣ መልካም ጊዜ።